በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቁን የጌታችንን ጾም ከጀመርን 6ኛ ሳምንት ላይ ደርሰናል። ይህ ሳምንት ቅድስት ቤተክርስቲያን ገብርኄር የሚል ስያሜ ሰጥተዋለች። ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች መካከል አንዱ የሆነው ይህ የዛሬው ወንጌል አስተማሪ የሆኑ መሠረታዊ ጉዳዮችን በውስጡ ይዟል። በተለይም ምንም እንኳ የቤተ ክርስቲያን ኃላፊነት የእገሌና የእገሊት ተብሎ ባይወሰንም ቤተ ክርስቲያን ባላት የአገልግሎት መዋቅር መሠረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች አትኩሮት ሊሰጡባቸው የሚገባቸውን ነጥቦች ይጠቁማል። ይህን ለማየት ያመቸን ዘንድ ከታሪኩ የመጀመሪያ ክፍል በመነሳት ዋና ዋና የሆኑ ሐሳቦችን በአትኩሮት መመርመር ጠቃሚ ነው። በምሳሌያዊ ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳ እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም አገልጋዮቹን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያለ አግባብ አልበተንም ነበር። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮቹን ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመለክተን ነገር አለ። ይኸውም ለአገልጋዮቹ ኃላፊነትን ቢሰጥም እንኳ ከእነርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5 2 1 እያደረገ በመስጠቱ ነው። ምናልባት ስስት ባልተላቀቀው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አርዶ ያለበት ሊመስል ይችላል። ታሪኩን እስከ መጨረሻው ብንከታተለው ግን የሚያሳየን የባለ መክሊቱን ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጥቷቸው በሄደበት አገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሰርተው የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉትን ያህል መክሊት እንደሰጣቸው ነው። ከብዙ ጊዜ በኋላ የእነዚያ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸው ፊት እንደቆሙ ያ ጌታም በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍበት ዘንድ የተሰጠችው መክሊት እንደቀበረ ከዚህም አልፎ ምን አደረክባት ተብሎ ሲጠየቅ የአመፅ ንግግር እንደተናገረ በዚህ ከፊቱ ያዘነው ጌታውም ያን ክፉ አገልጋይ እንዲቀጣ እንዳደረገው እናነባለን። በዚህኛው ክፍል የተጠቀሰው ታሪክ 3ቱን አካላት ማለት የመክሊቱን ሰጪ ጌታ፣ በጎ የተባሉ አገልጋዮችና ክፉና ሰነፍ የተባለውን አገልጋይ በተናጥል እንመልከታቸው። አንደኛ፣
የአገልጋዮቹ ጌታ። ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እናያለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ልቅሶና ጥርስ ማፋጨት ወዳለበት በውጪ ወዳለ ጨለማ እንዳወጡት ስንመለከት የሚያሳየን የአገልጋዮቹን ጌታ ታላቅ ስልጣን ነው። ምንም እንኳ ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮች የተሰጣቸውን ፍጹም ደስታ መጥቀስ ይቻላል። ሁለተኛ፣ በጎ አገልጋዮች። በአገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባው እነዚህ ሁለቱ አገልጋዮች በጎ አገልጋይ ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ 1 መክሊት አገልጋይ ከሁለቱ ያሳነሰው ከአንድ በላይ መክሊት መቀበል የማይችል መሆኑ ሳይሆን በዚያችው በአንዷ መክሊት እንኳ መስራት አለመቻል ነው። ሶስተኛ፣ ክፉና ሰነፍ አገልጋይ። ይህ ሰው የተጠቀሱት 3 መሰረታዊ ችግሮች አሉበት። የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘቡን ሲሰጣቸው አትረፈው እንዲቆዩት ነው። ከላይ እንደተነጋገርነው እንደ አቅማቸው መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒ መልኩ ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። ጌታው በመጣ ጊዜ አመፅ የተመላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ፣ ስለፈራሁም ሄድኩና መክሊትህን በምድር ውስጥ ቀበርኩ ሲል መለሰለት። ይህ ንግግር ከአመፅ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶችን ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉን ከመጠየቅ በፊት 1 መክሊት ሰጥቶት እንደነበረ ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብም መብቱ ነው። እርሱ መስራት ሲሳነው እንኳ እድሉን ለሌሎች አልሰጠም። ይህ ሰው የተሰጠው መክሊት በትርፍ ሊመለስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና ሲቀበል ከጌታው የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳ መውጣት መውረዱ ቢከብደውም ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህን እንዳያደርግ ያሰረው ደግሞ በውስጡ የተቀረጸው የአመፅ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስበትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮ ሌላ አማራጭ እንዳያስብ የዘጋበት ይመስላል። የመጽሐፍ ቅዱስ መተርጉማን አባቶች የዚህን ምሳሌያዊ ታሪክ ምስጢር ሲያስተምሩ የአገልጋዮቹ ጌታ የፍጡራን ጌታ የሆነ የእግዚአብሔር ምሳሌ እንደሆነ እንዲሁም 3ቱ አገልጋዮች በተለያየ ደረጃ ያሉ ምዕመናንን እንደሚወክሉ ያስተምራሉ። ከዚህ የወንጌል ክፍል ምን እንማራለን? ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖርም አበይት የሆኑትን 2ቱን እንመልከታቸው። አንደኛ፣ እያንዳንዳችን ከእግዚአብሔር የተሰጠ ስጦታ እንዳለ እንረዳበታለን። እግዚአብሔር እያንዳንዳችንን በሃይማኖት ሆነን የምናፈራውን ፍሬ ይፈልጋል። ምንም እንኳ ከእኛ ፍሬ ቢፈልግም ያን ፍሬ ማፍራት የምንችልበትን ኃይል ግን
የእግዚአብሔርን ልጅነት ካገኘንበት ከዕለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን ለሁለት ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ምስጢር ያገኘው የእግዚአብሔር ልጅነት ጸጋና ከልጅነት ጋር በተያያዘ የሚሰጡ ስጦታዎች ናቸው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደ ሰውየው አቅም ለተለያዩ መንፈሳዊ አገልግሎቶች ማስፈጸሚያ የሆኑ ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። ለምሳሌ ትንቢት መናገር፣ በተለያዩ ልሳናት መናገር፣ አጋንንትን ማስወጣት የመሳሰሉት ከዚህኛው አይነት ስጦታ የሚመደቡ ናቸው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። በመጀመሪያውም ይሁን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳግመኛ መወለድ ምስጢር 40 እና 80 ቀን ጥምቀት ስላገኘነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመንም በጣም አዳጋች ነው። በዓመት ውስጥ ክርስቲያንነቱ ለጥምቀት በዓልና ለመስቀል ደመራ ካልሆነ ትዝ የማይለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ ከቤተ ዘመድ አንድ ሰው ምናልባትም ራሱም ሊሆን ይችላል ነፍሱ ከስጋው ካልተለየች ወደ ቤተ ክርስቲያን ደጅ ብቅ አይልም። እግዚአብሔር ለእኛ የልጅነትን ጸጋ በመስጠቱ ለእኛ ያለውን ጥልቅ ፍቅሩን አሳይቶናል። ምክንያቱም ልጅነታችን ዋጋ ተከፍሎበታልና። እንዲሁ በቀላሉ አይደለም ልጆች የተባልነው። እኛ ልጅነትን እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋው ከጌታ ጎን ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 24። ወንጌላዊ ቅዱስ ዮሐንስ ይህንን ሁሉ ሲያመለክት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ይው። አንደኛ ዮሐንስ ምዕራፍ 3 ቁጥር 1። እኛ ልጆቹ እንሆን ዘንድ እግዚአብሔር ካሳየን የአባትነት ፍቅር በተጨማሪ ልጆቹ ስለመሆናችን የገባልንም ተስፋ ከአእምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ እንኪያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ፣ ገላትያ ምዕራፍ 4 ቁጥር 7 በማለት ስለሚጠብቀን ተስፋ ነግሮናል። ስለዚህ በጣም ልንጠነቀቅበት የሚገባን የመጀመሪያው መክሊታችን ልጅነታችን መሆኑን መረዳት ያስፈልጋል። በዚህ መክሊት እንድንሰራ የታዘዝናቸው ምግባራት እንድናፈራ የሚጠበቅብንን ፍሬዎች ማፍራት አለብን። ያለበለዚያ መክሊቱን እንደቀበረው ሰው መሆናችን ነው። ሌላው እያንዳንዱ ስጦታ እንደሚያስጠይቅ እንረዳለን። እግዚአብሔር ያለ አንድ ዓላማ ለሰዎች ኃላፊነትን የሚያስከትል ስጦታ አልሰጠም፣ አይሰጥምም። ማንም ከእግዚአብሔር የተቀበለ ሰው የተሰጠው ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጠያቂው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። ስለዚህ ማንም ይሁን ማን ግን ስለተሰጠው መክሊት ባለቤቱ ከፊቱ አቁሞ እንደሚጠይቀው መዘንጋት የለበትም። እንግዲህ በአጠቃላይ መክሊት የተባለ ጸጋ ስጦታ ሲሆን እግዚአብሔር ለእያንዳንዳችን የተለያየ ስጦታ ሰጥቶናል። በተሰጠንም ስጦታ ልናገለግልበት ያስፈልጋል። በተጨማሪ መክሊት ቃለ እግዚአብሔር ነው። የሰማናትን ቃለ እግዚአብሔር ለሌላው ማሰማት ይገባናል። ከእኛ የሚጠበቀው ማሰማቱ ብቻ ነው። በልቦናው አድሮ ሥራ የሚሠራ እግዚአብሔር መንፈስ ቅዱስ ነውና። በመሆኑም እርሱ በሰጠን የአገልግሎት በር ጸጋ በታማኝነት በማገልገል በሕይወት ዘመናችን ሁሉ መንፈሳዊውን ሀብት የምናተርፍ እንሆን ዘንድ የተላለፈልን አምላካዊ ምክር ነው። ምክንያቱም እኛ የተጠራነው ፍሬ ልናፈራና ሌላውን ልናተርፍ መልካም ሥራ ልንሰራ እንጂ የሥጋችንን ፈቃድ በመከተል የኃጢአት ባሮች ልንሆን አይደለም። መጽሐፍ ቅዱስ እንደሚነግረን ሁሉ እንደተጠራ እንዲሁ ይኑር፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ይላልና። አሁን ባለንበት ወቅት በጎና ታማኝ አገልጋይ መሆን እንዳንችል ብዙ ችግሮች አሉ። የችግሮቹ መሠረታዊ ምንጭ በተጠሩበት ጸንቶ መቆም ፈጽሞ አለመቻልና
ለሥጋዊ ጥቅም ብቻ በማድላት ኃላፊነትን መዘንጋት ናቸው። በሥጋዊ አምሮት ፍላጎትና ምርጫ ውስጥ ደግሞ መንፈሳዊ ጸጋንና በረከትን ለማግኘት የሚያስችለንን የታማኝነት ሥራን መስራት አይቻልምና በታማኝነት ከምናድነው ሰው ይልቅ መክሊታችንን በመቅበር ባለመታመን መሰናክል የምንሆንበት ሰው ሊበዛ እንደሚችል አያጠራጥርም። በመሆኑ ከእርሱ ዘንድ እንደ አቅማችን የተሰጠንን መንፈሳዊ ዕውቀት፣ ሀብትና አገልግሎት ለሌላው በማድረስ መክሊታችንን ልናበዛ የምንችለውና አገልግሎታችን ወይም ክርስትናችን ውጤታማ የሚሆነው ምርጫችንን አውቀን እንደ ቃሉ ሆነንና ጸንተን ስንገኝ ብቻ ነው። ይህ ባለመሆኑ ነው ዛሬ ብዙዎቻችን በሕይወታችን ሌላውን ማትረፍ አቅቶን በእግዚአብሔርና በሰውም ዘንድ በሚያስወቅስ የስንፍና መንገድ ላይ ቆመን የምንገኘው። ስለዚህም ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ብሎናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 42። ቃሉን የሰማንና የምናውቅ ሁላችን በሞቱ ላዳነን፣ በልጅነት ጸጋም ላከበረን፣ በትንሣኤውም ላረጋጋን፣ በመስቀሉ ጥልን ገድሎ ከራሱ ጋር ላስታረቀን፣ በውሒዘ ደሙም ሕይወትን፣ ሰላምን፣ ፍቅርን፣ በረከትንና ዘላለማዊ ደስታን ለሰጠን አምላካችን በመታዘዝ አቅማችን በሚፈቅደው አገልግሎት ጸንቶ መገኘት ተገቢ ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሊቃውንት በቤተ ክርስቲያናችን ታሪክ በአትራፊነት ይታወቃሉ። ለማትረፍ ግን ራሳቸውን ለእውነት፣ ለአገልግሎት፣ ለመከራ አሳልፈው በመስጠት ነው። በትንሹ መታመን ሲባል የእኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በብዙ ሾመሃለው ማለቱም በመንግሥተ ሰማያት ለዘላለም ከብሮ መኖርን ነው። ከቅዱሳን ነቢያትም ሐዋርያትም ሰብዓ አርድእትም ሊቃውንትም የሰማነውና ያየነው እውነት ምንጊዜም ትጉህ ሠራተኛ የሚሠራው መልካም ሥራ ሁሉ ለቤተ ክርስቲያንም ለሀገርም የሚሰጠው ጥቅም እጅግ ከፍተኛ መሆኑን ነው። በመሆኑም በዚህ ዘመን ልዑል እግዚአብሔር ቤተ ክርስቲያንን፣ ምዕመናንን፣ ሀገርንና ሕዝብን ለመምራት የጠራንና የመረጠን በአገልግሎት አደባባይ ያስቀመጠን ሰዎች እጅግ ዕድለኞች ነን። ምክንያቱም የሕዝብን ችግርና አቤቱታ ሰምቶ ተቀብሎ መፍትሔ መስጠት ትርፋማነት ነውና፣ ትርፋማነት ደግሞ ወደ ትልቁ የሹመት መሰላል መውጣት ነው። ይህ ሳይሆን ቀርቶ አገልግሎታችን ተደናቅፎ የሕዝባችን ችግር ሳይፈታ ቀርቶ የአገልግሎታችን ተቆጣጣሪ አምላካችን ቢጎበኘን አንተ ሰነፍ አገልጋይ ተብለን ወደ ውርደት አዘቅት እንዳንላክ መጠንቀቁ አይከፋም። የመሾም የመሻር የማሳደግና የማውረድ ሥልጣን የእግዚአብሔር ነውና ከእናንተ መካከል አንዱ እንኳ እንዳናስቸግር ቀንም ሌሊትም እንሰራ ነበረ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 4። በጎና ታማኝ አገልጋዮች ሆነን እንድንገኝ ጠንክረን ልንሰራ ይገባል። ያስተማረን የመከረን እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር።